በያዘችው ማንኪያ ፊቴን አቃጠለች እዚህ ጋር ጠባሳለውን ድረስ አልጠፋ ካጠፋው እንኳን አትመረኝም ስትገርፈኝ በበርበሬ እያጣነች ነው የምታውለኝ ቤት ሰላም ሰላም ውድ የጥላ ሚዲያ ቤተሰቦች እንደምን ሰንብታችኋል እንግዲህ ዛሬ ይዤላችሁ የመጣሁት አንድ ሰው ያው እንግዲህ እንደተለመደው አንድ ሰው ያገናኘኛል እንዴት ነው ሴተኛ ዳሪ ነው የሚባሉት አይደል ይሄ ቃል ይከብዳል ሌላ ስም ቢኖራቸው አላቆም ግን ያው ቷን ለማግኘት እሄዳለሁ እንግዲህ እስኪ በምን አይነት ምክንያት ነው ወደዛ ህይወት ልትገባ የቻለችው የሚለውን እንጠይቃታለን እንግዲህ ያው ለመናገር ፍቃደኛ ከሆነች እንጠይቃትና እስኪ በምን አይነት ችግር ነው ወደዛ ህይወት እንድትገባ ያደረጋት ከዛም በኋላ ጠይቀናትስ ከዛ ህይወት መውጣት አለባት ወይ ደግሞ ከዛ ህይወት መውጣት ትፈልጋለች የሚለውን ነገር እንጠይቃትና የከዛ ህይወት መውጣት የምትፈልግ ከሆነ ስራ ፈልገን ሌላ ስራ እንድትሰራ እናረጋታለን እንግዲህ ፋሚሊ አብራችሁን ቆዩ ተከታተሉን እና ደግሞ አብዛኞቻችን ለነሱ ያለን አመለካከት ጥሩ አይደለም ፈልገው ወደው የገቡበት ስለሚመስለን እንግዲህ ያን ነገር እነሱ መረዳት ሳይሆን እነሱን የሆነ መውቀስ ነው አብዛኞቻችን መንፈልገው ለነሱ ያለን አመለካከት ጥሩ አይደለም በችግር ሊሆን ይችላል ወደዛ ህይወት የገቡት እስኪ ያን ነገር ከነሱ አንደበት እንሰማለን እንግዲህ ቤተሰቦቼ ተከታተሉን አብራችሁን ቆዩ ወዳችኋለሁ እንግዲህ መላሿ ምን ይሆናል ለሚለውን እናያለን እንግዲህ ትለወጣለች ከዛ ህይወት መውጣት ትፈልጋለች አትፈልግም የሚለውንም አብራችሁ ከቆያችሁ መታየት ይሆናል እንግዲህ ቤተሰቦቼ ወዳችኋለሁ ላይክ ሼር ሰብስክራይብ እንዳይረሳ በድጋሚ ወዳችኋለሁ ጥላ ሚዲያ እንግዲህ ቤተሰቦቼ እስኪ ደርሰናል ቦታው ጋር እስኪ ካሜራውን ወደዛ አርገው እዚህ አካባቢ ነበር ያለች እንደቡለላት እሺ ሄሎ ሄሎ አቤት ደርሻለሁ ያልሽኝ ሰፈር የታለሽ አትታይኝ ነጭ የለበሽው አንቺ ነሽ ነጭ የለበሽው አንቺ ነሽ ያው ፊት ለፊት የሆነ መኪና ይታይሽም ጥቁር መኪና ያው ወደዚህ እሺ እንዴት ነሽ ሰላም ነው እንዴት ነህ አለን ያው እንግዲህ በስንት መከራ መሰለሽ አንቺን ያገኘሁት ማለት እንዴት ነው በስንት መከራ ማለት ያው ልጁ በግድ ነው ያገናኘኝ ጨቅጭቄው ለምን ነው የምጨቀጭቀው ያው አንቺን ፈልጌ ነው አንድ ያገናኘኝ ኦኬ ሻውን እንቆያለን ወይስ እንሄዳለን ያው ትቸኩያለሽ እንዴ አይ ባልቸኩልም ለስራ አይደል የመጣሁት እሱማው ለስራ ነው የመጣሽው ግን ያው አለ አይደል ምን አለ መሰለሽ ትንሽ ባወራሽ እኮ ነው ብንግባባ ትንሽ እንዴ መግባባት ምን ያስፈልገዋል መግባባት ምን ያስፈልገዋል ለማውራት ነው እንደመጣሁት ለስራ ነው እንደመጣሁት እኮ ያው ለስራ ነው ያው ተግባብተን ደሞ ቢሆን ሞር ደስ ይላል በሚለው እዚህ ጋር መግባባት ምንም አያስፈልግም የመጣሁት ለአንድ ቀን ስራ ነው ሌላ ጊዜ አይደለም እኮ ያው ገባኝ እሱማ ግን ምን ችግር አለው ትንሽ ብንግባባ ደስ ይለኛል አይ አያስፈልግም እንደዚህ ነገር አያስፈልግም እርግጠኛ ነሽ እንካሽ ምን ይደረጋል ግን ያው ብንግባባ ደስ ይለኝ ነበር ለምን ፈልገው ነው የኔ መግባባት ለምን ፈልገው ነው ያው ሌላ ነገር አስቤ እንኳን አይደለም አታስቢ እና መግባባቱ ለምን ፈለከው ብዬ ነው ያው ብንተዋወቅ ምናምን መተዋወቃችን ምን ያደርጋል እኔ ለስራ የመጣው አንተ ለስራ ነው አይደል ስለዚህ
ያው እሱማ ልክ ነሽ። ያው ለስራ ነው ግን ያው ተመቸሽኝና ትንሽ ብንተዋወቅ ደስ ይለኛል። ለማንኛውም አላዛር እባላለሁ። ቅድስት እባላለሁ። እሺ ቅድስት፣ እና ሁሉ ሰላም? ሰላም ነው። ሌላ ስራ የለሽም? ይሄ ብቻ ነው የምትሰሪው? ጥያቄ አበዛክ? ምን ነው? አይ ያው ምናልባት ሌላ ስራ ካለሽ ብዬ ነው። በሌላ ስራ ከተገናኘን። ሌላ ስራ የለኝም። ይሄን ብቻ ነው የምሰራው። ይሄን ብቻ ነው የምትሰሪው? ያው አንዳንድ ነገሮች ልጠይቅሽ ፈልጌ ነው። ማለት ማወቅ የፈለኩት ጉዳይ ስላለ ነው። ከኔ ነው? ያው ካንቺ ነው። ምንድነው መሰለሽ ወደዚህ ህይወት እንዴት ልትገቢ ቻልሽ የሚለውን ነገር በጣም ማወቅ ፈልጋለሁ። አንተ ብዙ ታወራለህ ገና። እኔ ምንም አይነት ጥያቄ አልፈልግም። ለስራ ነው የጠራኝ ወይስ ሌላ ነገር ታወራ ነው? አይ ያው ለስራ ነው የጠራሁሽ፣ ግን ያው አለ አይደለ እኮ ለስራ ከሆነ እንሂዳ እኮ። አንቺ ወደዚህ ህይወት የገባሽበትን ነገር እንድትነግሪኝ ፈልጌ። ለምንድን ነው የምነግርህ? ለምንድን ነው የምነግርህ? ያው አንቺ ከዚህ ህይወት እንድትወጪ ያው ያቅሜን ለማድረግ ልሞክር። እኔ አልፈልግም ማውጣት። አንተ ማነህ ከዚህ ህይወት የምታስወጣኝ? ሲጀመርስ እኔ ደግሞ አልፈልግም። ስለኔ ህይወት ደግሞ ማንም ሊጠይቀኝ አልፈልግም። እሺ እኔ ልማርበት። እሺ ቢያንስ ለምንድን ነው የምትማርበት በኔ ህይወት? ለምንድን ነው የምትማርበት በኔ ህይወት? ያው እኔ እህቶች ምናምን አሉኝና ከዚህ ነገር ወደዚህ ህይወት እንዳይገቡ ቢያንስ እነሱን ለመጠበቅ። እሱን አንተ ጠብቃቸው እንጂ በእኔ ህይወት ተመርተው አይደለም ጠብቃቸው። ስለዚህ እኔ መናገር አልፈልግም። ሰዓት ከምታቀጥል ብንሄድ ይሻላል እኮ። እሺ ሄደን ስንት ነው ግን የምታስከፍይኝ? እሺ አልነገረህም? ልጁ አልነገረኝም። 8000 ብር። 8000 ብር? እርግጠኛ ነሽ? አዎ እርግጠኛ ነኝ። አስወደድሽው በጣም። ምን ነው የተወደደው? 8000 ብር አልተወደደም። ከፈለክ ሌላ መፈለግ ትችላለህ እኮ። እሺ እንደዚህ እናድርግ። 8000 ብር ልክፈልሽና ንገሪኝ ያሳለፍሽው ማለት ወደዚህ ህይወት እንዴት ልትገቢ እንደቻልሽ ንገሪኝ። እኔ ከቻልኩኝ ከዚህ ህይወት እንድትወጪ ለማድረግ ልሞክር። እኔ ከዚህ ህይወት መውጣትም አልፈልግም መናገርም አልፈልግም። 8000 ብሩን እኮ ልክፈልሽ እኮ። ብትከፍለኝ መናገር አልፈልግም አልኩህ። እኔ ስራዬን ነው የምሰራው እንጂ ሌላ ለወሬ አይደለም የመጣሁት እኮ። ስራሽን ብር አይደለም የምትፈልጊው? ዞሮ ብር ለብር ነው እኮ የምትሰሪው እኮ። የኔን ታሪክ መናገር አልፈልግም አልኩህ። በብሩ ታሪክ መቀየር አልፈልግም። ስለዚህ ህይወት እንዴት እንደገባውም አንተ አይመለከትህም ሲጀመር። ለምን ነው? እሱማ አይመለከተኝም፣ ግን ያው እኔ እኮ ነገርኩሽ እኮ ሌላ ስራ ልሰጥሽ የሆነ ነገር ልፈልግልሽ እችላለሁ። ገብቶሻል? አያስፈልግም። እርግጠኛ ነሽ? አዎ እርግጠኛ ነኝ። በቃ እሺ። ግን እኮ ሌላ ነገር እኮ አናረግም እኮ። ማለት አሁን ከፍዬሽ እኮ አልጋ ላይ እኮ እናንቻል ነው ለምትነግሪኝ ነው የምከፍልሽ። ለምንድን ነው እንደዛ የምትከፍለኝ? ለምንድን ነው ለምነግርህ የምትከፍለኝ አንተ? ያው እንደዚህ በቃ እንደዚህ ታሪካቸውን እየጠየቅኩኝ እና ያሳለፉት ነገር ምናምን እየጠየቅኩኝ ወደዛ ህይወት ተመልሰው እንዳይገቡ ነው የማደርገው። እኔ ደግሞ እንደዛ አልፈልግም። ኦኬ እኔ ደግሞ ያው ግንኙነት ማድረግ አልፈልግም። ካልፈለክ ይቀራል። ካልፈለክ ይቀራል። እርግጠኛ ነሽ? አዎ እርግጠኛ ነኝ። ብሩን እንኳን ነው ትራንስፈር ማድረግልሽ እኮ። ብሩንም አልፈልገውም ታሪኬን መናገር ስለማልፈልግ። ኦኬ በቃ እሺ። በቃ ወይ በሌላ ስራ ከተገናኘን ምናልባት ምንም ማድረግ አይቻልም። እሺ አመሰግናለሁ መተሽ ስለወራሽ። እሺ መልካም ቀን። እሺ ላንቺ መልካም ቀን። ከባድ ነው ጋይሶች፣ ምንም ማድረግ አይቻልም። እንግዲህ ያው እንዳያችሁት ነው ሄደች። በቃ ወይ ሌላ ሰው ሞክር። ልጁ ጋር ልደውልለት። ይቅርታ። ምን ነው? አይ ለምን እንደፈለከው ማወቅ ፈልጌ ነው። ይቅርታ ካላስቸገርኩ። ለምን እንደፈለከው ማወቅ ፈልጌ ነው እኮ ነገርኩሽ እኮ። እኔ እኮ ታሪክሽን ነግረሽኝ አንቺ ከዚህ ህይወት መውጣት የምትፈልጊ ከሆነ ከዚህ ህይወት እንድትወጪ ላደርግሽ ነው አልኩሽ። በምን እርግጠኛ ነኝ? እሱ እኮ ብሩን ትራንስፈር ላድርግልሽ መጀመሪያ ከፈለግሽ። እሺ አድርግልኝ፣ እነግርሃለሁ። ንግድ ባንክ ነው ያለሽ? አዎ። አካውንት ንገሪኝ። 1000 12
12 እንዲጻፍ እዚህ የኔ አካውንት ቅድስት ንጉሴ ነው የሚለው። ቅድስት ንጉሴ ያው 8000 ብር ገብቶልሽ። ገብቶልሽ። እሺ ቅድስት እሺ እንዴት ወደዚህ ህይወት ልትገቢ ቻልሽ? ምን አይነት ህይወት ነበርሽ ከዚህ ህይወት በፊት? በጣም ከባድ ነው፣ ግን ከየት ጀምሬ ከየት መነሳት እንዳለብኝ አላውቅም። ያው ያለውን ነገር ብትነግሪኝ ሙሉን ብትነግሪኝ እኔ ደስ ይለኛል። ሙሉን በጣም ይከብዳል፣ ከባድ ነው። ያንን ደግሜ ማስታወስ አልፈልግም፣ ግን ከፈለከው እነግርሃለሁ። እሺ እሺ ከተወለድኩበት ጀምሬ ልንገርህ፣ ችግር የለውም። እሺ የተወለድኩት ወሎ ነው። ወሎ? አዎ። እሺ ወሎ ነው። እኔ ስወለድ እናቴ እኔ እንደተወለድኩ ነው የሞተችው። እናቴን አላውቃትም። አባቴ ነው ያሳደገኝ። እስከ 6 አመት ድረስ አባቴ አሳደገኝ። ከ6 አመት በኋላ ደግሞ ያው አባቴ አግብቶ ነበረ። በእንጀራ እናት ነው ያደግኩት። ኦኬ። እንጀራ እናት አለች ማለት ነው። እና ለኔ ህይወት ልክ ካለ እናት ማደግ በጣም ከባድ ነው። በዛ ላይ ደግሞ እንጀራ እናት ሲጨመር ይከብዳል። እንጀራ እናቴ በጣም መጥፎ ነበረች። ለኔ እንደ ልጇ አልነበረም የምታየኝ እና በስቃይ ውስጥ ነበር ያለፍኩት። ከአባቴ ጋር ሲኖርም ልጅ ወልደው ነበረ እና ካላድሜ ልጅ እንደዚህ ታረገኝ ነበረ። ከባድ ስራዎችን ሰራ ታደርገኝ ነበረ። በጣም ብዙ ነገር ጥፋት እንኳን ካጠፋው በጣም ነበር የምትገርፈኝ። እንደ ህፃን ልጅ አይደለም የምትገርፈኝ፣ እንደ ትልቅ ልጅ ነበር የምትገርፈኝ። እና አባቴ ሲመጣ ቀን ሙሉ ስታሰቃየኝ ውላ እሱ ፊት በጣም ታስመስላለች። እሱ ፊት እንደምትወደኝና እንደምትንከባከበኝ ነበር የምታሳየው እና ለሱ ጥሩ ነበር የምትመስለው። ያው እሱ ብዙ ጊዜ ቤት አይውልም። ወንድ ልጅ መቼም ቤት አይውልም። እርሻ አለ፣ ብዙ ነገር አለ። ውጭ ነው የሚውለው፣ ማታ ነው የሚመጣው። እና እኔ በብዙ ስቃይ ውስጥ ያደግኩት ማለት ነው። ኢምን ህፃን ልጅ ትልቅ ልጅ የማይሰራውን ስራ ነው የምሰራው። ውሃ አመጣለሁ፣ እንጀራ ታስከክረኛለች፣ ወጥ ታስመስለኛለች። ህፃን ሆኜ ሰዓት ላይ ብዙ ነገሮች ማለት ነው። ካጠፋው እንኳን አትመረኝም ስትገርፈኝ። በበርበሬ እያጣነች ነው የምታውለኝ ቤት ውስጥ ምግብ። አዎ እዛ ላይ ምግብ በስነ ስርዓት አልበላም፣ አሰጠኝም። እዛም እንደዛ እያለ እያደግኩም ስመጣ ልጁም እያደገ ሲመጣ ምግብ ከህፃኑ እንኳን የተረፈው እንድበላ አትፈቅድልኝም። ጭራሽ ምግብ የሚባል ጭራሽ አሰጠኝም። ማታ አባቴ ሲመጣ እንኳን በልታለች ነው የምትለው። ጾሜን ነበር ማድረግ። ምክንያቱም ብናገር እሱ አይሰማም፣ እሷን ነበር የሚያምናት። እና በጣም ለኔ ከባድ ህይወት ነበር። የማላውቀው ህይወት ነበር ያሳለፍኩት። መሄጃ ዘመድ የለኝ፣ ዘመድ አላውቅም፣ ምንም የሌለኝ ነበርኩ። እና በብዙ ስቃይ ውስጥ እንደዛ እያለፍኩኝ እሷም ያም ጭካኔዋን ቀጠለች። በቃ ምን ልበልክ፣ እሷ ሴጣን እንኳን ይቀናባታል። በዚህ ልክ በጣም ክፉ ነች። ልጅ እያላት እንኳን እንደ ልጇ አታየኝ። ሰው ከሰው ራሱ አትቆጥረኝም። በዚህ ልክ ነበር የምትለኝ። ያ ሁሉ በደል ላይ ሲደርስ አባቴ አንድ ቀን እንኳን የኔን ክፉ አይቶልኝ አያውቅም። የኔን ድካም አይቶልኝ አያውቅም። የኔን ስቃይ ጭራሽ አያይልኝ። እናቴ ብትኖር ብዬ እመኝ ነበር።
ግን ስለማላውቃት ከየት ብዬ አመጣታለሁ? እና ብዙ ስቃዮች ተደራረቡብኝ። ምን ብዬ ልንገርክ? እሷ ብዙ ነው። እሷ ተቀምጣ እኔ ነበርኩ የሷን ስራ የምሰራ። ቤት አጽድቼ፣ ምግብ ሰርቼ፣ ወጥ ሰርቼ፣ ከብቶች ጠብቄ ብዙ ነገር አድርጌ ነው የምጠብቃቸው። እሷ ተቀምጣ ውላ ማለት ነው። እሷ እያለች አንቺ በስንት አመትሽ ነው ይሄን ሁሉ ስራ የምትሰሪው? በ10 አመቴ ጀምሮ። በ10 አመትሽ ነው ይሄን ሁሉ የምትሰሪው? አዎ በ10 አመቴ ጀምሮ ነው። ያው 6 አመቴ ላይ ነው የተጋቡት። እስከ 10 አመቴ ያው ምትልከኝ ነበር የምታዘዘው። እያደኩ ሲሄድ በጣም ስራ ጫና ታበዛብኝ ጀመር። በቃ ትሳደባለች። የሆነ ጥፋት ካጠፋው ትመታኛለች ምናምን። ዘግታ በርበሬ ታጠኛለች። ቀንም ሙሉ አስራ ታወለኛለች ምግብ እንዳልበላ። እንዴት እና ማለት? እንደዛ እያደረገች ከተናገርኩ ታስፈራራኛለች። እገልሻለሁ ትለኛለች። ከነገርኩት ለሱ እንደምትገለኝ ታስፈራራኛለች። እና እኔ ልጅም ስለሆንኩኝ ስለምፈራም ብዙ ጊዜ ከሷ ጋር ስለማሳልፍ መናገር አልፈለኩም። ብናገር እሱ ስለማይሰማኝ አያምንም። ምክንያቱም እሱ ፊት ታስመስላለች። ለኔ ጥሩ ነገር እንዳደረገች ነው የምታስመስለው። ከልጇ በላይ መልክ ታደርገኛለች እሱ ፊት። እና በቃ ጥሩ ነች ብሎ ነው የሚያስበው እሱ። እሱም እንዲከፋ አልፈለኩም። ዝም ብዬ ዋጥ አድርጌ ቻልኩት። እና ብዙ ብቻ ከባድ ነው። ወደ ነበረው ታሪክ በተመለሰ ጥሩ ነው። ለአባቴ አንድ ቀን እንኳን ተናግሬ አላውቅም። ብዙ ነገር በድለኝ። ኢቭን የሆነ ጊዜ እቃ ተሰብሮብኝ ብርጭቆ ተሰበረብኝና ለምን ሰበርሽው ብላ በያዘችው ምግብ እየሰራች ነበረ። በያዘችው ማንኪያ ፊቴን አቃጠለች። እዚህ ጋር ጠባሳ አለውን ድረስ አልጠፋም። ኦኬ። እና ይሄን ራሱ ምን ሆነሽ ነው ሲለኝ አባቴ ወድቄ ነው አልኩት። እኔ ራሴ ነኝ እንትን ያልኩት ብዬ ነው ዋሸሁት እንጂ እሷ አቃጠለችኝ ብዬ አልተናገርኩም። ምክንያቱም የሚመጣብኝ ስቃይ ነው እንጂ የሚበዛብኝ ለኔ ምንም እንትን አላመጣም። ለሱ ብናገር መፍትሄ አላገኝም። እንደማላገኝ ስለማውቅ ምንም አልተናገርኩም። እና እንደዚህ ያልኩኝ ስኖር ትምህርት እንኳን አልተማርኩም በስነ ስርዓት። የስራ ጫና ስለሚበዛብኝ ብዙ ጊዜ ክላስ አልሄድም፣ ትምህርት ቤት አልሄድም ነበረ። ቤት ውስጥ ነው ስራ የምሰራው። እና የሷ ልጅም ስላለ ያው ለኔ ወንድሜ ነው፣ ግን እሱን ነበር የምንከባከበው። እና የሆነ ሰዓት በጣም ማረረኝ፣ ደከመኝ። ብጠፋ አሳልኩኝ፣ ራሴን ባጠፋ አሳልኩኝ። ብዙ ነገር አሰብኩ፣ አወጣው አወረድኩኝ። የት ልሂድ? ማቀው ዘመድ የለኝ። ግራ ገባኝ እና በጣም ተጨነቅኩኝ። ምንም መፍትሄ ላገኝ አልቻልኩም። እና እንደዚሁ የቀጠልኩኝ 15 አመት ሞላኝ። በዚህ ስቃይ ውስጥ ከሷ ጋር 15 አመት ሞላኝ። 15 አመቴ ላይ በጣም ከበደኝ፣ መቋቋም አቃተኝ። እያደኩ ስመጣም አቃተኝ። በቃ የሷ ጭካኔ እንደዛ በራብ ጾሜን እየዋልኩ ከሷ ጋር መጠግረሬ በጣም ሸለቸኝ። አባትን እያለኝ እንደሌለኝ ሆንኩ። ከ15 አመቴ ላይ ከቤት ጠፋሁኝ። ከቤት ጠፍቼ የማላውቀው ሰፈር ሄጄ መሸብኝ። የሆነ መሸታ ቤት አለ እንደዚህ አረቄ ምናምን የሚሸጥበት ቤት ነው። እዛ በር ላይ ቁጭ አልኩኝ። ማታ ሄጄ እዛ ሲመሽብኝ ቁጭ አልኩኝ ማለት ነው። በቃ ጅብን ከበላኝ ብላኝ በቃ ቆርጬ ነው የወጣሁት ላልመለስ። ምንም የሆንኩት ልሆን ከዛ ሳይሻል አይቀርም። ጅብ ይበላኝ ይሻለኛል ብዬ ወሰንኩኝ። ከሷ ስቃይ ይሻለኛል።
ብዬ ቆረጥኩ። ተስፋ ስለቆረጥኩ ምንም ነገር አይታየኝም እና ከዛች መሽታ ቤት ቁጭ ብዬ እንደዚሁ መሻ። በአጋጣሚ መሽታ ቤት ሴትዮ ባለቤት ወጣ አየችኝ። እዛ ኩርምት ብዬ ተኝቼ አየችኝ። ሴትዮዋ ምን ሆነሽ ነው ብላ ጠየቀች። እኔ ምንም ተስፋ የሌለኝ ስለሆንኩ ራሴን በቃ ስለጠላሁት ምንም ልመልስላት አልቻልኩም። ስቅስቅ ብዬ እያለቀስኩ ምንም መልስ ልሰጣት አልቻልኩም። ከዛ ወደ ቤቷ አስገብታ የሆንኩትን ነገር ጠየቀች እና ሙሉ ታሪክ ምን እንደተፈጠረ ነገርኳት። ሴትዮዋን በጣም አዝና ራት ምናምን አበልታኝ ጧት ስነሳ ከኔ ጋር ትኖሪያለሽ፣ ከዚህ በኋላ የኔ ልጅ ነው የምትሆኚው አለችኝ ሴትዮዋ። ላምን አልቻልኩም። ያንን ህይወት አይቼ የማላውቀው ሰው እንዴት ነው ከሷ ጋር የምኖረው ብዬ አሰብኩ። ከዛ ሴትዮዋ ልጅ ስለሌላት እንደ ልጇ ተንከባከበች። ከቀን ወደ ቀን በቃ የማላውቀው ፍቅር ሆነ። የሴትዮዋ ፍቅር የእናት ፍቅር አላውቀውም፣ ግን በቃ እናቴ እስከምትመስለኝ ድረስ ነበር የምትንከባከበኝ ሴትዮዋ። ከሷ ጋር ያንን ስራ እየሰራው እሷን እያገዝኳት መኖር ጀመርኩኝ ከሷ ጋር። በቃ ምን ልበልክ፣ ፈጣሪ ከሰማይ የላከልኝ ያህል ነው የተሰማኝ። እናቴ መልሶ የሰጠኝ ያህል ነው የተሰማኝ እሷን ሴትዮዋ። እና እንደ እናቴ ነበር የምወዳት። ከዛ ጋር የተወሰነ አመት ኖርኩኝ። ከሷ ጋር እየሸጥኩኝ መጠጥ ቤት አላት፣ ጠላ ምናምን ትሸጣለች። እሱን እያገዝኳት እየኖርን እያለን የሆነ ሰዓት የማልጠብቀው ነገር ነው ገጠመኝ። ምን አጋጠመሽ? ደስታዬን እንኳን በሰዓት አጣጥሜ ሳልጨርስ ያቺና እንደ እናቴ ብዬ ማያት ሴትዮ እንደ እናቴ የተጠጋኋት እንደዛ የተንከባከበችኝ በተኛችበት ሞት አገኘኋት። በስመ አብ። እኔ ያደርጋል ከዛኛው ህይወት ይልቅ ይሄኛው ጎዳኝ ይበልጥ። በጣም ልቤ ተሰበረ። ጨለማ ሆነ ህይወቴ። ድጋሚ ጨለማ ውስጥ ገባሁ። ምን ማድረግ ምን መወሰን እንዳለብኝ አላውቅም። በጣም ግራ ተጋባሁ። በጣም ነበር ያዘንኩት። ውለታዋን እንኳን ሳልከፍላት ትንሽ እንኳን ሳትኖርልኝ ብዬ አዘንኩ። እናም እናቴ ምላትን በዛ መንገድ አጣዋት አልኩ።